በትግራይ ድንበር የወታደራዊ እንቅስቃሴ ስጋትና የድሮን መከላከያ ቪዲዮ መነጋገሪያ ሆኗል። በትግራይ ከተሞች የሰዎች እንቅስቃሴ መቀነሱም እየተነገረ ነው። አሜሪካ በኢራን ወደቦች ላይ የጣለችውን እገዳ ለመጣስ የሞከረ መርከብን መምታቷን አስታወቀች። እነዚህንና ሌሎች በዕለቱ የተሰሙ መረጃዎችን አጠናክረን ይዘናል። እስከ ፍጻሜው አብራችሁን ቆዩ። መነጋገሪያ የሆነው በትግራይ ድንበር የወታደራዊ እንቅስቃሴ ስጋትና የድሮን መከላከያ ቪዲዮ በመንግስትና በህወሓት መካከል በትግራይ ድንበርና በራያ አቅጣጫ የሚደረጉ የሰራዊት የከባድ መሳሪያዎችና የድሮን እንቅስቃሴዎች አካባቢውን ወደ ሌላ ዙር ግጭት ሊመልሱ ይችላሉ የሚል ስጋት ፈጥረዋል። በተያያዘም የህወሓት ታጣቂዎች ከድሮን ጥቃት ለማምለጥ ከደንና ቅጠል ጋር በመመሳሰል የሚያደርጉትን ወታደራዊ ስልጠና የሚያሳይ ቪዲዮ በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ እንደሆነ ነው እየተጠቆመ የሚገኘው። በሌላ መረጃ በትግራይ ከተሞች የሰዎች እንቅስቃሴ መቀነሱ ተነገረ። በትግራይ ክልል አዲስ ጦርነት ሊቀሰቀስ ይችላል በሚል ስጋት በመቀሌና በሌሎች ከተሞች የህዝብና የንግድ እንቅስቃሴዎች በከፍተኛ ሁኔታ መቀዛቀዙ ተገለጸ። የክልሉ ጊዜያዊ አስተዳደር መፍረስና የወታደራዊ ዝግጅት መበራከት ስጋት የፈጠረባቸው ነዋሪዎች ምሽት ላይ በፍጥነት ወደ ቤታቸው እንደሚገቡና የንግድ ተቋማትም በጊዜ እንደሚዘጉ በዶይቼ ቬለ ዘገባ ተመልክተናል። በተጨማሪም የትግራይ ወጣቶች በግዳጅና በፍላጎት ወደ ወታደራዊ ዝግጅት መሳባቸው እንዲሁም በርካቶች ክልሉን እየለቀቁ ወደ መካከለኛው የሀገሪቱ ክፍል መፍለሳቸው ለከተሞች ጭር ማለትና ለእንቅስቃሴው መቀዛቀዝ ዋና ምክንያት መሆኑ ነው የተጠቀሰው። አሜሪካ በኢራን ወደቦች ላይ የጣለችውን እገዳ ለመጣስ የሞከረ መርከብን መምታቷን አስታወቀች። የአሜሪካ ጦር ወደ ኢራን ወደቦች የሚደረግ ጉዞ ላይ የተጣለውን እገዳ በመጣስ በኦማን ባህረ ሰላጤ ላይ ሊጓዝ የሞከረ ነዳጅ ጫኝ መርከብ ላይ ተኩስ ከፍቶ ማስቆሙን አስታውቋል። አሜሪካ በዚህ ሐምሌ መጀመሪያ በድጋሚ የጉዞ እገዳ ከጣለች ወዲህ የንግድ መርከቦች ላይ ጥቃት ስትፈጽም ይህ ለሁለተኛ ጊዜ ነው። አሁን የተመታው መርከብ ለ4 ጊዜ ያህል እገዳ በተጣለበት የሆርሙዝ ወሽመጥ ለማለፍ መሞከሩን የአሜሪካ ማዕከላዊ እዝ ቃል አቀባይና ናቪ ካፒቴን ቲም ሃውኪንስ ለኤኤፍፒ ተናግረዋል። ቃል አቀባዩ የመርከቧም ሰራተኞች ቢያንስ 4 ጊዜ እገዳውን ጥሰው ለማለፍ ከሞከሩ በኋላ የነዳጅ ጫኝ መርከቡ እንዳይንቀሳቀስ አድርገዋልም ብለዋል። የመርከቡ ሰራተኞች በተደጋጋሚ ማስጠንቀቂያ ተሰጥቷቸው ትዕዛዙን አላከበሩትም። በስፍራው የነበሩት የአሜሪካ ኃይሎች ወደ መርከቡ የሞተር ክፍል በመተኮስ መርከቡ እንዳይሰራ አድርገውታል ሲሉም አብራርተዋል። መርከቡ አሁን ወደ ኢራን እየተጓዘ አይደለም ሲሉም አክለዋል። ይህ ከመሆኑ አስቀድሞ የኦማን ልዑክ አባላት ስለ ሆርሙዝ ወሽመጥ ለመነጋገር በኢራን ዋና ከተማ ቴህራን መድረሳቸውን የኢራን መንግስት የዜና ወኪል ኢርና ዘግቧል። ኦማን በወሽመጡ ደቡባዊ ክፍል የሚገኘውን የባህር ዳርቻ ትቆጣጠራለች። አሜሪካና ኢራን ላለፈው 2 ሳምንት ገደማ ተኩስ ሲለዋወጡ ቆይተዋል። ሐሙስ ሌሊት አሜሪካ ለ13ኛ ተከታታይ ምሽት ኢራን ላይ ጥቃት ከፈጸመች በኋላ ቴህራን በመላው መካከለኛው ምስራቅ የሚገኙ የአሜሪካ ወታደራዊ ተቋማትንና ጦር ሰፈሮችን ማጥቃቷን አስታውቃለች። አርብ ምሽት በዋይት ሃውስ ከጋዜጠኞች ጋር የተገናኙት ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚደረገው ድርድሩ መቀጠሉን ቢገልጹም ተጨማሪ ጥቃቶችን ለመፈጸም ዝተዋል። እያናገርናቸው ነው፣ ቁም ነገረኛ እየሆኑ ይመስላል። እንደማስበው እስካሁን ስናያቸው ከነበረው በበለጠ ከልባቸው እየተነጋገሩ ነው። ያ ማለት ግን ስምምነት ላይ እንደርሳለን ማለት አይደለም ሲሉ ተናግረዋል ሲል ቢቢሲ አስነብቧል። ብሪታንያ ከኢራን የተሰጣትን ማስጠንቀቂያ ተከትሎ የጦር ኃይሏ ሀገሪቱን ለመጠበቅ በተጠንቀቅ ላይ መሆኑን አስታወቀች። የኢራን እስላማዊ አብዮት ዘብ የአሜሪካ ቦምብ ጣይ አውሮፕላኖች ከብሪታንያ ወታደራዊ ጦር ሰፈሮች ተነስተው ጥቃት እንዲፈጽሙ መፈቀድ ተገቢ እንዳልሆነ ጠቅሶ ይህም ህጋዊ የጥቃት እጩዎች ሊሆኑ እንደሚችሉ ማስጠንቀቁን ተከትሎ ዩናይትድ ኪንግደም የጦር ኃይሏ ሀገሪቱን ከማንኛውም አይነት ጥቃት ለመጠበቅ ዝግጁ መሆኑን አስታውቃለች። እንደ አብዮታዊ ዘቡ መግለጫ ከሆነ አሜሪካ በደቡብ ምዕራብ እንግሊዝ በሚገኘው የሮያል ኤርፎርስ ፌርፎርድ በተሰኘው የጦር ሰፈር በመጠቀም በኢራን ላይ የቦምብ ድብደባ ማካሄዱን በመግለጽ ለአሜሪካ ውጊያ አገልግሎት የሚሰጥ ማንኛውም የብሪታንያ ጦር ሰፈር ህጋዊ የጥቃት ኢላማ እንደሚሆን አስጠንቅቋል።
እንደ ሮይተርስ ዘገባ ከሆነ የብሪታንያ መንግስት ቃል አቀባይ በሰጡት ምላሽ የታጠቁ ኃይሎቻችን ዩናይትድ ኪንግደምን ከማንኛውም አይነት ጥቃት በግዛታችን ውስጥም ሆነ ከውጪ ደህንነቷን ለመጠበቅ ዝግጁ ናቸው ያሉ ሲሆን ሀገራችን ራሷን ለመከላከል በቀን 24 ሰዓት በሳምንት 7 ቀናት በተጠንቀቅ ላይ ትገኛለች ሲሉ አክለዋል። ቃል አቀባዩ ሲቀጥሉም ሀገሪቱ ከኔቶ አጋሮች ጋር በቅርበት በመስራት በባህር ኃይል በምድር ጦርና በአየር ኃይል የተቀናጀ ዘመናዊ የአየርና የሚሳኤል መከላከያ ስርዓት እንደታጠቀች ገልጸዋል። ይህ የኢራን ማስጠንቀቂያ የመጣው አዲሱ የብሪታንያ ጠቅላይ ሚኒስትር አሜሪካ ሀገራቸው የጦር ሰፈሮችን በሆርሙዝ አካባቢና በኢራን ላይ የሚንቀሳቀሱ መርከቦች ላይ ለሚፈጽሙት የሚሳኤል ጥቃቶችን ለማዳከም እንድትጠቀምባቸው የሚፈቅደውን የሁለትዮሽ ስምምነት ማደሷ ከተገለጸ በኋላ ነው። የብሪታንያ መንግስት የኢራንን ማስጠንቀቂያ ተከትሎ አቋሙ እንዳልተቀየረና በዓለም አቀፍ ሕግ መሰረት ህዝቧን ጥቅሟንና አጋሮቿን ለመከላከል ቁርጠኛ መሆኗን ገልጻ ነገር ግን ወደ ሰፊ ቀጠናዊ ግጭት ከመግባት ለመቆጠብ እንደምትሰራ አስታውቃለች። ዛሬም እንላለን ሰላም ለሀገራችን፣ ሰላም ለምድራችን።